እዚህ አዳራሽ ውስጥ የተሰበሰቡት ሰዎች ከጤና ሚኒስትሯ ዶክተር መቅደስ ዳባ አንድ ጥያቄ ቀረበላቸው። How many of you had a surgery? I will stand with myself. ስንቶቻችሁ ቀዶ ጥገና አድርጋችኋል? ከራሴ ጀምሬ ነው። እዚህ ክፍል ውስጥ ስንቶቻችን ቀዶ ጥገና ሳይደረግልን ማደንዘዣ ወስደናል? ወላጆቻችን ወይም የቤተሰባችን አባላት ወይም በጣም የምንቀርበው ሰው አስጨናቂ ሁኔታ ውስጥ ሆኖ እኛ በሌላኛ ወገን የነበርነው ስንቶቻችን ነን? ስለ ፖሊሶች ብቻ አናወራም። እኛን በጣም ስለሚመለከቱ ነገሮች ነው። ልክ እንደያንዳንዶቻችሁ እኔም ቀዶ ጥገና ከተሰሩት ወገን ነበርኩ። ከማደንዘዣው እንደምነቃ በመተማመን ህይወቴንና ውሳኔን ለአንድ ሰው ቀዶ ጥገና እንዲያደርግልኝ መስጠት ነበረብኝ። ይህ መተማመን ነው። It is about trusting each other. ይህ ጥያቄ የቀረበው ዛሬ በጀመረውና በአዲስ አበባ እየተካሄደ ባለው የፓን አፍሪካ ሰርጂካል የጤና አጠባበቅ ፎረም መድረክ ላይ ነው። ሚኒስትሯ ቀጥለውም ሰርጂካል ሄድስ የሀገራችን ሁሉን አቀፍ የጤና ሽፋን ዋና ምሰሶ ነው፣ ኢትዮጵያ የቀዶ ጥገና ሕክምናን አጀንዳ አድርጋ መቆየቷን አስረድተዋል። A platform that reflects our shared commitment. ይህ መድረክ የጋራ ቁርጠኝነታችንን የሚያንጸባርቅ ነው። ሌሎችን የመንከባከብ ቁርጠኝነትና እናንተም በተቃራኒ ወገን ልትሆኑ እንደምትችሉ ማወቅ ይኖርባችኋል። ነገር ግን ይህ በማንም ላይ እንዳይደርስ እመኛለሁ። ሰርጂካል ሄድስ የሀገራችን ሁሉን አቀፍ የጤና ሽፋን ምሰሶ ነው። በተለያዩ ክልሎች ስለ ጉዳዩ ስንነጋገር ቆይተናል። ይህ ሁሉን አቀፍ የጤና አጀንዳ እንደሆነ ስንገልጽ ቆይተናል። በተለያዩ መድረኮች በዓለም ጤና ጉባኤ አልፎ ተርፎም በተባበሩት መንግስታት ጠቅላላ ጉባኤ ላይ አጀንዳ ሆኖ ቆይቷል። በዓለም የጤና ድርጅት አጀንዳዎች ውስጥም በዓለም ጤና ጉባኤዎች ወቅት በቅርቡ በ2023 እንኳን በጣም የቅርብ ጊዜ አጀንዳ ነበር። It was a recent, very recent agenda. በአፍሪካ የቀዶ ጥገና ሕክምናን በፈለጉት ወቅት ማግኘት የማይችሉ የህብረተሰብ ክፍሎች መኖራቸውን የተናገሩት ሚኒስትሯ ይህንን ሁኔታ ለመቀየር በትብብር መስራት አለብን ሲሉ መልእክታቸውን አስተላልፈዋል። Nearly, as we have heard earlier, ከሳራ በታች ባለው የአፍሪካ ክፍል ያሉ ከሞላ ጎደል 93% የሚሆኑት ህዝቦቻችን ቀዶ ጥገና ባስፈልጋቸው ጊዜ ማግኘት አይችሉም። ጉዳዩ አገልግሎት ማግኘት እንዲቻል የማረጋገጥ ነው። አገልግሎት ደግሞ የሚመጣው እንደዚህ ባለው ውሳኔዎች በሚተላለፉበት ክፍል ውስጥ በመነጋገር ብቻ አይደለም፣ ውሳኔዎችን ማውጣትና በመተግበር ነው። እነዚህ ውሳኔዎች ሊሳኩ የሚችሉት አብረን ስንቀመጥ፣ ስናቅድ፣ ስራ ላይ ስናውልና በየጊዜው መድረኩ ላይ መኖራቸውን ስናረጋግጥ ነው። እናም ተግባራዊ መሆናቸውን ወይም አለመሆናቸውን ስንወያይና ስንፈትሽ ብቻ ነው። አሁን አገልግሎት የሚያስፈልገው ማህበረሰብ አለን። community which is still needing access. ጉባኤው በዘርፉ ለአህጉሪቱ የሚጠቅሙ ውሳኔዎች የሚወሰኑበት እንደሚሆን እምነታቸውን ገልጸው ሁሉም ዜጋ ደህንነቱ የተጠበቀ ህይወት አድን ቀዶ ጥገና ማግኘት የሚችልበት መንገድን እንገነባለን ነው ያሉት። Definitely we need high skill trend. በእርግጥም ከፍተኛ ችሎታ ያላቸው የሰለጠኑ ባለሙያዎች ያስፈልጉናል። ነገር ግን በእርግጥም አህጉሪቱ ይህንን ፍጥነት ይዛ እንድትቀጥል ዘላቂነት ያለው እያደረግን ነው ወይ ብለን መወያየት አለብን። በዚህ ክፍል ውስጥ ያላችሁ አብዛኞቻችሁ የቀዶ ጥገና ሐኪሞች ለዚህ ጉባኤ ነው የመጣችሁት። ነገር ግን አውቃለሁ ብዙውን ጊዜ ራሳችሁን ለመመልከት፣ ሰውነታችሁን ለመመልከት፣ አእምሯችሁን ለመንከባከብና በህይወት ውስጥ ለኔ ቀጣዩ እርምጃ ምንድነው ብላችሁ ለማሰብ ጊዜ የላችሁም። ነገር ግን ስለዚህ ራሳችሁን እንድትንከባከቡ፣ ራሳችሁን እንድትመለከቱ ነግራችኋለሁ። የበለጠ ተገናኙ፣ ተወያዩ፣ ከመደበኛ ድንበሮች ውጡ እና ከሳጥን ውጭ አስቡ። ምክንያቱም የጤና አጠባበቅ ቀጣዩ አቅጣጫ እዚህ ክፍል ውስጥ ነው ያለው። እዚህ የምናደርጋቸው ውይይቶች ለቀጣዩ ትውልድ መሰረት ነው። ኢትዮጵያ ከውይይቱ የሚሰነዘሩ የድርጊት ጥሪዎች በፈጠራ ላይ አብሮነትን በመስራትና የአፍሪካን አጀንዳ ለማስፈጸም ትሰራለች። በጋራ ስንቆም ደህንነቱ የተጠበቀ ቀዶ ጥገና መብት እንጂ ልዩ ጥቅም ያልሆነበት አፍሪካን መገንባት እንችላለን። ሁሉም እናት ደህና የሆነችበት፣ ሁሉም ልጅ ወደዚህ አህጉር በደህና ሊመጣ የሚችልበት እና ሁሉም ዜጋ ደህንነቱ የተጠበቀ ህይወት አድን ቀዶ ጥገና ማግኘት የሚችልበት ክብርን የሚመልስና ሁሉም ሰው በፊቱ ያሉትን ተስፋዎች የሚፈጽምበት አህጉር እንገነባለን። The promises that everyone have in front of them.